ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ጤና ይስጥልኝ የተከበራችሁ አድማጮቻችን በድጋሚ እንዴት ውላችኋል? በመከታተል ላይ ያላችሁት ቤተኛ የሬዲዮ ፕሮግራማችንን ነው። በሸገር ኤፍኤም 102.1 ላይ እንገኛለን። ሁለተኛው ምዕራፍ ቆይታችን እስከ 8 ሰዓት ድረስ ይዘልቃል። በዚህ በሁለተኛው ምዕራፍ ቆይታችን ለቤተሰብ እቅድ አገልግሎቶች የወሊድ መከላከያ፣ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት እና የመሳሰሉትን እነሱ ላይ $1 ኢንቨስት ባደረግን ቁጥር ከ27 እስከ $100 ሪተርን ይኖረዋል ኢኮኖሚው ላይ። ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ከጤና ባለፈ የሚሰጣቸው ዘርፈ ብዙ ጥቅሞች እንዳሉ ታውቃላችሁ። ዛሬ እዚህ ጉዳይ ላይ እንቆያለን። ውድ አድማጮች፣ ከዛ በፊት ለተከታታይ ሳምንታት አብራችሁኝ የነበራችሁ ስልክ በመደወል የተለያየ ሀሳብና አስተያየቶቻችሁን ስትሰጡኝ የነበራችሁትን እንዲሁም ደግሞ የተለያዩ የስነ ተዋልዶ ጤና አገልግሎቶችን ለማግኘት የደወላችሁ አድማጮቼን ማመስገን እፈልጋለሁ። በተለይም ላለፉት 2 ወራት ያለ ማቋረጥ አስተያየት ስትሰጡ የነበራችሁ ናችሁ። ሄዋን አለሙ ከአውቶቢስ ተራ፣ ገነት ዋሲሁን ከመነን፣ ጌታ መሳይ ኃይለ ሚካኤል ከኮየፈጬ፣ ቢዘን ከአዳማ፣ ቢልልኝ ተመኘው ከጉርድ ሾላ፣ ትዕግስት ሹሜ ከሱሉልታ፣ በሪሁን ከልደታ፣ አቶ ታዬ ምስጋናው ከመገናኛ፣ ሂሩት ታፈሰ ከገላን፣ ኑሩ ሁሴን እንዲሁም ጓደኞቹ ከሰበታ፣ መብራት ኪሮስ ከአዲስ አበባ እንዲሁም ስማችሁ እንዲጠቀስ ያልፈለጋችሁ በተለይም የስነ ተዋልዶ ጤና አገልግሎቶችን ለማግኘት ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎትን ለማግኘት መረጃዎችን ስትጠይቁኝ የነበራችሁ አድማጮቼ ናችሁ። እጅግ በጣም አመሰግናለሁ። እንግዲህ በሰዓት እጥረት ነው ስማችሁን በየሳምንቱ እየጠራሁኝ ምስጋናዬን ያላቀረብኩት። ሁላችሁንም አድማጮቼን ከልብ አመሰግናለሁኝ። ውድ አድማጮች፣ እናንተም እዚህ ፕሮግራም ላይ ሀሳብ አስተያየቶች ካላችሁ እንዲሁም ደግሞ የቤተሰብ እቅድ አገልግሎት አማራጮችን፣ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎትን በተመለከተ የሚያሳስባችሁ ጥያቄ የሚሆኑባችሁ ጉዳዮች ካሉ ደውሉ። የስልክ መስመራችንን ለማስታወስ 0946 34 94 44 ወይንም 0936 80 30 80 መጠቀም ትችላላችሁ። መደወል ካላመቻችሁ አጭር የጽሁፍ መልእክቶችንም ብትልኩ ይደርሰኛል። ውድ አድማጮች፣ እንግዲህ ዛሬ ቀደም ሲል ለመጥቀስ እንደመከርኩት ጉዳያችን ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ከጤና ባለፈ የሚሰጣቸው ዘርፈ ብዙ ጥቅሞች ላይ እንነጋገራለን። እንግዲህ ብዙ ጊዜ በዚህ በቤተኛ ፕሮግራምም ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎትን ተደራሽ ማድረግ ለሚፈቀድላቸው ወይንም ደግሞ አገልግሎቱን እንዲያገኙ ሕጉ ለሚፈቅድላቸው ሴቶች አገልግሎቱን ተደራሽ ማድረግ የሚሰጠውን የጤና ጥቅም ነበር ስንመለከት የነበረው። በተለይ አንዲት ሴት ይህንን ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎትን ካላገኘች ደህንነቱ ወዳልተጠበቀ ጽንስ ማቋረጥ አገልግሎት ትሄድና ጤናዋ ላይ እጅግ በጣም የከፋ አደጋ እስከ ሞትም ጭምር የሚያደርሱ አደጋዎች ሊደርሱባት ይችላሉ የሚሉትን ጉዳዮች በሰፊው ስንመለከት ነበር። ዛሬ ደግሞ ቀደም ሲል እንዳልኳችሁ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ከጤናው ባለፈ የሚሰጣቸው ዘርፈ ብዙ ጥቅሞች አሉ። እነኚህ ምንድን ናቸው? አንዲት ሴት እነኚህን አገልግሎቶች ሳታገኝ ስትቀር የሚጎድሉት ነገሮች፣ ልናስተውላቸው የሚገቡ ጉዳዮችስ ምንድናቸው የሚሉትን እንመለከታለን። ባለሙያ ጋብዣለሁ። ባለሙያው ዶክተር ሚኪያስ ገብረ ክርስቶስ ይባላል። የማህፀንና ጽንስ ስፔሻሊስት ሐኪም ሲሆን ከቅዱስ ጳውሎስ ሆስፒታል ጋር በመተባበር በሚሰራው የስነ ተዋልዶ ጤና ጉዳዮች ላይ ሰፊ ስራ እየሰራ በሚገኘው ስፒር በሚባል አገር በቀል ድርጅት ውስጥ እያገለገለ የሚገኝ ባለሙያ ነው። ጥሩ ቆይታ አድርገናል። እንድትከታተሉ በአክብሮት ጋብዛለሁ። ደህንነቱ የተጠበቀ ጽንስ ማቋረጥ ስንል በርካታ የሆኑ የጤና ጉዳቶችና እክሎችን መከላከል የምንችልበት ለእናትየው ጤና የምንረዳበት አገልግሎት ነው። በሀገራችንም በፈረንጆቹ አቆጣጠር 2005 በኋላ ነው ሕግ መሻሻል ተደርጎ መስፈርቶች ተቀምጠው አገልግሎቱ እንዲሰጥ የተደረገው። ይህ የተደረገበት አንደኛው ምክንያት እዚህም እዛም እየተሰራ መሰራቱ ተጨማሪ ጉዳት እንዳያደርስ በሚል ነገር ግን ግዴታ የሚያስፈልጋቸው እናቶች በመኖራቸው ደግሞ እነሱንም መከልከል እንዳይኖርብን በመደረግ ሕጉ ተሻሽሎ ቀርቧል። ደህንነቱ የተጠበቀ ጽንስ ማቋረጥ የምንለው 3 ነገሮችን ሲያሟላ
አንድ ህጋዊ ሲሆን መንግስት እውቅና የሰጠው ሲሆን ከዛ ዋጋው ተመጣጣኝ ሲሆን በተጨማሪም አገልግሎቱ ተደራሽ ሲሆን ከጤና ውስጥ ከሚሰጠው ጥቅም ባለፈ ከጤና ውጭ ያሉትን ጥቅሞች ጎልቶ እንድናይ እናደርጋለን። ለምሳሌ ህጋዊ አገልግሎት በሚሰጥበት ጊዜ አገልግሎቱን ለማግኘት የሚመጡ እናቶች ተጠቃሚዎች ብዙ መጉላላት አይኖርባቸውም። አገልግሎት የታገኛለው ህጋዊ ሳይኖር ሲቀር ህገ ወጥ ነው የሚሆነውና መንግስት እውቅና የሰጠው ህጋዊ የሆነውን አገልግሎት ማግኘት የአገልግሎት መዛባትን ይቀንሳል፣ ያስቀራል። ከዛ በተጨማሪ አገልግሎቱ በየቦታው ተደራሽ ሲሆን አንድ አገልግሎት የምትፈልግ ሴት አገልግሎቱን በሚቀርባት ቦታ በሚመቻት ሁኔታ በሚመቻት ሰዓት እንድታገኘው ማድረግ እንችላለን። ይህ ማለት አላስፈላጊ ከሆኑ ወጪዎች፣ አላስፈላጊ ከሆኑ እንግልቶች ድና አገልግሎቱን ማግኘት ትችላለች። ነገር ግን ይሄ ደህንነቱ የጠበቀ ጽንስ ማቋረጥ አንድ ተደራሽ ካልሆነ፣ ሁለት ህጋዊ ካልሆነ፣ ሶስት ዋጋው ተመጣጣኝ ካልሆነ ሌሎች አማራጮች ወደ መፈለግ ይሄዳል። እነዚህ ሌሎች አማራጮች እንግዲህ ከዚህ በፊት ሰምተን ማይተን ልናቅ እንችላለን። ይሄ ባህላዊ መንገድ የሚሰሩ ብዙ አይነት ነገር ይጠቀማሉ። መድኃኒቶች፣ ስለታማ ነገሮች በመጠቀም እነዚህ ሴቶች ራሳቸውን ለመጉዳት የሚሞክሩበት ሁኔታ ይኖራል። ካለው ስነ ልቦናዊ ጫና የሚሆን አካላዊ የሰውነት ጫና ራሳቸውን ጎድተው የሞቱ በጣም የሚያሳዝኑ የሞቱ ልጆች አሉ። ብዙ ጉዳት የደረሰባቸው ሰዎች አሉ። ስለዛ ይሄኛውን ማስቀረት የምንችለው ቅድም ያነሳናቸው ሶስቱ ማዕዘን እንበላቸውና ህጋዊ ተደራሽና ዋጋው ተመጣጣኝ የሆነ አገልግሎት ስናገኝ ነው። ይህን ባገኙ ቁጥር ወደ ሌሎች አማራጮች የመሄድ እድላቸው እየቀነሰ ይመጣል። ጤናማ ዜጋ ይኖረናል ማለት ነው። ቅድም ያልናቸው ነገሮች እንግዲህ እነኚህ ሶስት መሰረታዊ ነገሮች አገልግሎቱን በደንብ እንድታገኝ በአካባቢዋ በጣም ርቃ ሳትሄድ እንድታገኝ፣ ዋጋ ደግሞ በተለይ ብዙ ጊዜ ሴቶች የሚከፈል ይመስላቸዋል። ከፍተኛ ገንዘብ አውጥተው ይህንን አገልግሎት ማግኘት የሚችሉ ይመስላቸዋል እና ከአገልግሎቱ ይርቃሉ ወይንም ደግሞ ሌላ አማራጭ ይወስዳሉ። ቅድም እንዳልከው ደህንነቱ ወዳልተጠበቀ ጽንስ ማቋረጥ አገልግሎት ይሄዳሉ። ያ ደግሞ ጤና ላይ የሚያስከትለው ችግር እጅግ በጣም ውስብስብ ነው። በዚህም በፕሮግራማችን ስንመለከተው ነበረ። ይሄ ደህንነቱ የተጠበቀ ጽንስ ማቋረጥ በእነኚህ ሶስት መሰረታዊ ነገሮች ላይ ተመስርቶ የሚሰጠው ጽንስ ማቋረጥ አገልግሎት ከጤናው ባለፈ ምንድን ነው ለሴቷ የሚሰጠው ጥቅም? እስቲ እንመልከታቸውን፣ ዘርዝራቸው። ጥቅሞቹን በግለሰብ ደረጃ፣ በማህበረሰብ ደረጃ፣ በሀገር ደረጃ የተለያዩ ጥቅሞች ይኖሩታል። በግለሰብ ደረጃ ስናየው እነዚህ ሴቶች ስራቸው ላይ መቀጠል ይችላሉ። ስራቸውን ሲቀጥሉ ገቢ ማግኘት ይችላሉ። ገቢ ሲያገኙ ለራሳቸውም አልፎ ለሌሎች መትረፍ የሚችሉበት ሁኔታ ይገኛል። ከዛ በተጨማሪ ትምህርት ላይ ያሉ ሴቶች ከሆኑ መቀጠል ይችላሉ። ትምህርት የተማረ ሰው ነው ወደ ተሻለ ደረጃ ከፍ እያለ የሚሄደውና እነዚህን ታሳቢ በማድረግ እንደ ግለሰብ የሚጠቀሙት ነገር አለ። ሌላ ይሄ ደህንነቱ የጠበቀው ህጋዊ መሆኑ፣ ተደራሽ መሆኑ፣ ዋጋው ተመጣጣኝ መሆኑ ይሄ ደህንነቱ ካልተጠበቀው በሚመጡ ጉዳቶች ጤና ስርዓቱ ላይም ጫና አይፈጠርም። ደህንነቱ ያልጠበቀ አገልግሎት አግኝታ የምትመጣ እናት ብዙ እክሎች ሊያጋጥሟት፣ ደም መፍሰስ ሊሆን ይችላል፣ ኢንፌክሽን ሊፈጠር ይችላል፣ ህይወት እስከ ማጣት ሊደርስ ይችላል። እነዚህን ደግሞ መከላከልና ማከም ሌላ እቺ ቀለል ያለችውን ደህንነት የጠበቀ አገልግሎት ከመስጠት አንጻር ሲታይ እጅግ በጣም ከፍ ያለ ነው። አንድ ሴትን ስናስብ ለወላጆቿ ልጅ ነች፣ ለወንድሞቿ እህት ነች፣ ለእህቶቿ እህት ነች፣ ለልጇ እናት ነች። የአንድ ሴት ሚና በማህበረሰባችን እጅግ ብዙ ነው። ቀላል አድርገ ነው ብቸኛና አንድ ሆና የምናስባት አይደለም እና እነዚህ ሁላ ሰዎች ደግሞ በአካባቢ ያሉ ይጎዳሉ። ደህንነቱ ያልጠበቀ አገኘች ብለን ብናስብ እሱ ደግሞ የከፋ ደረጃ ደርሶ ህይወቷን እስከ መጣት ቢያስደርሳት የእሷ አለመኖር፣ የእሷ መጉደል በእነዚህ ሰዎች ሁላ ተጽዕኖ ይፈጥራል። እነዚህ ሰዎች ይህን ተጽዕኖ መቋቋም ሊችሉም ላይችሉም ይችላሉ። ግን ብዙ ጊዜ የምንችለው ነገር አይሆንም። እነሱም በተዘዋዋሪ ተጽዕኖ አድሮባቸው በስራቸውም በትምህርታቸውም ልጆችም ካሉ በቂ እናት እንክብካቤ ሲያገኙ ማደግ ይኖራል። እነዚህ ሁላ የሚኖሩ ችግሮች ይሆናሉ። ዶክተር እስቲ ትንሽ ነጠል እያደረግን ብንመለከተው ደስ ይለኛል። ብዙ ጊዜ እዚህ ክሊኒክ ከመመጣለው ሌሎች የመንግስት ተቋማትም እሄዳለሁኝ። ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ለማግኘት የሚመጡ ሴቶችን አገኛለሁኝ። ቃለመጠይቅም አድርጌ ያውቃለሁኝ እና አብዛኛዎቹ ይሄ በተጽዕኖ እርግዝና የተፈጠረባቸው፣ ተገደው የተደፈሩ፣ በብዙ ችግር ውስጥ እየኖሩ ያሉ ግን እርግዝና የተፈጠረባቸው ትንንሽ ሴቶችም ልጆችም አግኝቻለሁኝ እና አብዛኛውን ጊዜ ተማሪዎችንም አግኝቻለሁ። አሁን በዚህ በቅርብ የ12ኛ ክፍል ተማሪ የሆኑ ልጆች አግኝቻለሁኝ። ይህንን አገልግሎት ባያገኙ ብዬ ሳስበው
በቃ ሌላ ገጽ ነው የሚኖረውና ለምሳሌ ህፃናት ልጆች በሀገራችን ተገደው ይደፈራሉ፣ ተማሪዎች ይደፈራሉና ይሄ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎትን እንዳያገኙ ካደረግን የትምህርት ስርዓቱ ላይ ምንድነው የሚፈጠረው? አንድ እንድናስበው የሚፈልገው ነገር እነዚህ አገልግሎቱን ሊያገኙ የመጡ ናቸው። አገልግሎቱን ያላገኙና ቤታቸው የቀሩ ብዙ ነገር አጋጥሟቸው ይህን አገልግሎት ያላገኙ ብዙ ደረጃ ወደ ኋላ የቀሩ ሴት እህቶቻችን አሉና ተማሪዎች በጣም ብዙ ተማሪዎች አሉ እድሜያቸው ከ18 ዓመት በታች። በህጋዊ ደረጃም ከታየ ይሄ ጾታዊ ጥቃት ነውና ጥቃቱን ያደረሰው ሰው ራሱ በቂ ቅጣት የማያገኝበት ሁኔታዎች ራሱ እናያለን። ነገር ግን እሱ እንኳን ባይሆን ለነዚህ ልጆች ለነዚህ ሴቶች በጤናው በኩል የተሟላ አገልግሎት ማግኘት መቻል አለባቸው። አንድ የ12ኛ ክፍል ተማሪ ያልጠበቀ እርግዝና አስገድዳ ተደፍራ ሲያጋጥማት ከቤተሰብ ሲያጋጥማት የት መሄድ እንዳለባት ላታቅም ትችላለች። ስለዛ ይሄኛው ከምን ጋር ማያያዝ ይችላል? ያለን ማህበረሰቡ ያለው እውቀትና ስለ አገልግሎቱ ያለው ግንዛቤ እጅግ አናሳ ስለሆነ በብዙ ቦታ እንደሚያሳፍር ነገርም ስለሚታሰብ እንዲታወቅም ስለማይፈልግ የእሷ ህይወት ዋጋ እየተከፈለበት ይቀጥላል ማለት ነው። እርግዝናው ተፈጠረ ማለት ትምህርቷን ለማቋረጥ ትገደዳለች። ትምህርቷን ስታቋረጥ እህታችን ብዙ ወደፊት ተስፋ ያላት ተምራ ለሀገሯ፣ ለህዝቧ፣ ለወገኗ የምትጠቅም ገና ሳትጀምረው ወደ ኋላ እየቀረች ነው። ይህንን መከላከል የምንችልበት ብዙ የማይጠይቅ ከአገልግሎት ሰጪውም ለተገልጋዩም ብዙ የማይጠይቅ አገልግሎት ነው። ደህንነቱ የተጠበቀ ጽንስ ማቋረጥ የተጠበቀ ጽንስ ማቋረጥ አገልግሎቱ በጣም የተቀላጠፈ ሁሉም ነገር ቅድመ ሁኔታ ህጋዊ የሆኑ ቅድመ ሁኔታዎች ሲያሟሉ ለምሳሌ ተገደው የተደፈሩ ከቤተሰብ የተጸነሱ ሲሆን አገልግሎቱን ያለምንም መጉላላት ያለምንም ክፍያ አግኝተው መመለስ ይችላሉ። ይህም በማድረጋችን የህይወቷን አቅጣጫ ወደ ነበረበት ወይ ወደ ተሻለው መንገድ የመለስ እድላችን በጣም አስፍተነዋል። ከዚህ ስናስበው አንድ ግለሰብ ያለው ሚና እንደ ግለሰብ ሳይሆን እንደ ሀገር፣ እንደ ማህበረሰብ፣ እንደ ህዝብ ስናየው ነው የአገልግሎቶቹን ጠቀሜታ የአገልግሎቶቹ ዋጋ መረዳት የምንችለው። እዚህ ጋር ምን ይሞግታሉ? እንግዲህ እንደምታውቀው ጽንስ ማቋረጥ አገልግሎት መፈቀድ የለበትም የሚሉ ግሩፖች አሉና አንዲት ሴት ወይም አንዲት ወጣትም ተማሪም ብትሆን ይህንን አገልግሎት እንድታገኝ ጽንስ እንድታቋርጥ ማድረግ ሌላ ሁለተኛ ጥፋት ነው። አንድ ተገዳ ተደፈረች አእምሮዋ ላይ፣ ሁለተኛ ደግሞ ጽንስ አቋረጠች፣ ሁለተኛ የአእምሮ ጉዳት ነው የሚደርስባት። እንደውም ወደ ቀድሞ ሁኔታዋ የመመለስ ሁኔታዋ አይኖርም ጽንስ አቋረጠች የሚል ነገር አለ። ነገር ግን እንግዲህ ምናልባት አንተን በስራ ታውቅ ይሆናል ጽንስ ማቋረጥ አገልግሎት አግኝተው ወደ ህይወታቸው የተመለሱ ጥሩ ነገር ላይ ጥሩ ደረጃ ላይ የደረሱ ሴቶች አጋጥመው ሊሆን ይችላል እና ምን ምላሽ አለ እዚህ ላይ? ከአገልግሎት አንጻር ስናየው በተለይ የጥቃት የደረሰባቸው ሲሆን የተሟላ አገልግሎት ለመስጠት ነው የሚሞክረው። የተሟላ አገልግሎት ማለት ጥቃት የደረሰባት ሴት የሕክምናውን አገልግሎት ታገኛለች፣ የህጋዊ አገልግሎት ታገኛለች፣ ከዛ የስነ ልቦና አማካሪም ታገኛለች። የእነዚህ የሶስት አካላት ድጋፍ በማግኘት ወደ ነበረችበት ሁኔታ የመመለስ እድሏ ሰፊ ነው። ሕክምናውን ብቻ አይደለም የሚያካትተው የስነ ልቦናውንም የህጋዊውንም ሁሉንም አካቶ ነው የሚሰጠው። ይህ ማለት የነበረችበት ሁኔታ መልሳ የማግኘት እድሏ በጣም ጥሩ ይሆናል፣ በጣም ከፍ ያለ ይሆናል። ሁለተኛ ውሳኔው የራሳቸው ነው። ሴቷ በራሷ ውሳኔ በራሷ ፍቃድ የምታደርገው ነገር ስለሆነ ወደ ነበረችበት ለመመለስም አይቸግራትም። ከአገልግሎት ሰጪዎችም የምታገኛቸው ድጋፎች ይኖራሉ። የደረሰባትን ጫና ለመቋቋም የሚረዳት አንድን ሴት ማስተባበር ማህበረሰብ ማስተማር ነው የሚባል ነገር አለና አሁን ላይ እንደውም ሴቶችን ወደ ትምህርት ቤት የመላክ የተሻለ ትምህርት እንዲያገኙ የማድረግ ነገሩ ላይ ብዙ ሰው እያወቀ እያደረገ ያለ ነገር ነው። የእሱንም ውጤት እያየናቸው ነው። በቅርቡ ብዙ ሚኒስትሮች አሉን፣ የሴት ሚኒስትሮች። እዛ ፖለቲካው ምህዳር ላይ የሚኖራቸው ተጽዕኖ እዛ ቦታ ላይ መገኘታቸው ራሱ ለሌሎች አርአያና ተምሳሌት ሆነው መቀጠል የሚችሉ ናቸው። አንድ ሴት ልጅ ትልቅ ባለሀብት ሆነች ሴት ስታይ የምትመኘውና የምታስበው ነገር ይኖራታል። አንዳንዴ የድሮ ሰው የተቀረጸበት የእናት ወይ የሴት ልጅ ሚና ቤት ውስጥ ሆና ቤት ልጆችን መንከባከብ እና ለባሏ መሆንና መገኘትን ነው። እሱ ሊሆን ይችላል አሁንም። ነገር ግን ከሱ ባለፈ አንድ ሴት ልጅ ብዙ ሚና አላት። ለራሷም ለቤተሰቧም ማስተዳደር የምትችልበት ሁኔታ ነው ያለው። ብዙ ነገር የተመቻቸ ስለሆነ እነዚህን ኦፖርቹኒቲዎች ወይ እድሎች እንዳያመልጧት ማድረግ የእኛ ሚና ነው፣ ኃላፊነት ነው። እንደ ማህበረሰብ ያለን ኃላፊነት ሊሆን ይገባል። ሴቶችን አብቅተን ትልቅ ደረጃ ሲደርሱ የተሻለ ውጤት የምናገኝበት መልሶ የሚተካልን ነገር። ስለዚህ ሴቶችን ለማብቃት ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ከፍተኛ አስተዋጽኦ ያደርጋል ማለት ነው። ከፍተኛ ሚና አለው። በዚሁ በተጨማሪ የቤተሰብ እቅድ አገልግሎቶችን በአግባቡ መጠቀም የሚፈልጉትን ደረጃ ለመድረስ
የሚያቅዱትን ነገር ትምህርትም ስራም የሚፈልጉትን ደረጃ በእቅዳቸው ተመርተው የሚደርሱበት ደረጃ ለመድረስ ይረዳቸዋል ማለት ነው። ውድ አድማጮች በመከታተል ላይ የምትገኙት ቤተኛ ነው። ሸገር ኤፍኤም 102.1 ላይ እንገኛለን። እንግዲህ እዚህ ፕሮግራም ላይ የተለያዩ የስነ ተዋልዶ ጤና ጉዳዮችን በተመለከተ ሀሳቦችን ወደ እናንተ እናደርሳለን። እንግዲህ ለተከታታይ ሳምንታት ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ላይ ፕሮግራሞችን ስናዘጋጅ ነበር። የዛሬው ጉዳያችን ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ከጤና ባለፈ የሚሰጣቸው ዘርፈ ብዙ ጥቅሞች ምንድናቸው የሚሉትን ለማየት እየሞከርን ነው። እንግዲህ ለአንዲት ሴት ለሚያስፈልጋት ሴት ህጉ ለሚፈቅድላት ሴት ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት እንድታገኝ ማድረግ እንግዲህ ትምህርቷን እንድትጨርስ ስራዋን እንድትቀጥል በኢኮኖሚ እሷንና ቤተሰቧን እንዲሁም ደግሞ ሀገርን እንድታግዝ እንድትጠቅም ማድረግ ነው። ስለዚህ ጉዳይ ነው እየተነጋገርን ያለነው። ሀሳብ አስተያየቶች ካላችሁ ብታደርሱን እንቀበላለን። በ0946 34 94 44 ወይንም 0936 80 30 80 የስልክ መስመሮችን መጠቀም ትችላላችሁ። ከባለሙያው ከዶክተር ሚኪያስ ገብረ ክርስቶስ ጋር የሚኖረኝ ቆይታ ይቀጥላል። አብራችሁኝ ሁኑ። እስቲ ወደ ኢኮኖሚው እንሂድ ዶክተር። ያልታቀደ እርግዝና እድሜ ገደብ የለውም። ከትንንሽ ልጆች ትልልቅ ሴቶች እርግዝና ያጋጠማት ምንም ሳታስብ ምንም ሳታቀድ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት በማግኘቷ ኢኮኖሚ ላይ ራሱ የሚያሳድረው ተጽዕኖ እኮ ቀላል አይደለም አይደል? እስቲ እሱን እንመልከት። ምን ያክል የኢኮኖሚ ጥቅም ይኖረዋል የሚለው ለምሳሌ አንድ ጥናት አለ። ለቤተሰብ እቅድ አገልግሎቶች የወሊድ መከላከያ፣ የደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት እና የመሳሰሉትን እነሱ ላይ $1 ኢንቨስት ባደረግን ቁጥር ከ27 እስከ $100 ሪተርን ይኖረዋል። ኢኮኖሚው ላይ መልሰን እናገኛለን። ይበለጠ $1 ባወጣን ቁጥር እስከ $27 የምናገኝ ከሆነ $1 ኢንቨስት ያደረግነው እነዚህ የቤተሰብ እቅድ አገልግሎቶች ላይ $27 የሚያስመልስልን ምክንያት አንድ እንደ ግለሰብ ይህን አገልግሎት ያገኙ ሰዎች በጣም ፍሬያማ ሆነው በሚሰሩበት ሴክተር በሚማሩበት ቦታ ውጤታማ ሆነው መቀጠል ይችላሉ። ውጤታማ ሆነው ሲቀጥሉ መልሰው ሰርተው እነሱም ሌሎች ውጤታማ ሰዎችን ማፍራት የሚችሉበት ሁኔታ ይፈጥራሉ። እንደ ማህበረሰብ ካሰብ ነው የድህነት ቅነሳ ላይ ይረዳል። ሰዎች ራሳቸውን ብቁ ለማድረግ በቂ ጊዜ ያገኛሉ። ትምህርትም ከሆነ ስልጠናም ከሆነ የስራ አማራጮችንም ለመፈለግ ከሆነ ራሳቸው ላይ ለመስራት በቂ ጊዜ ያገኛሉ። ከእንደገና ልጆች ላይ ብዙ እድሎች ይፈጠራል። ለልጆቻቸው ወላጆች ልጆቻቸው ላይ ተጨማሪ ኢንቨስት ማድረግ ይጀምራሉ። ጽንስ ማቋረጥ አገልግሎትን ማግኘታቸው የወለዷቸው ልጆች ሌሎች ልጆች ላይ ለምሳሌ አሜሪካ ውስጥ የተሰራ ጥናት እንደሚያሳየው ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ለማግኘት ከሚመጡ ሴቶች 61% የእናቶች ናቸው፣ ልጅ አላቸው። ያ ማለት ከ160ዎቹ ሴቶች ልጅ ኖሯቸው ነው የሚመጡት። ይሄ የሚያመላክተው እንግዲህ ለዛኛው ልጅ ትኩረት ለመስጠት ሳያቅዱት ስለመጣባቸው በቂ ጊዜ ገደብ ሳይሰጠው አንድነት አሁን ከወለደች ቢያንስ 2 ዓመት ይመከራል። ሰውነቷም እንዲዳብር ልጇም እንዲጠነክር ለእርግዝና እንዲፈጠር የሚመከረው እስከ 2 ዓመት ክፍተት ጋፕ ቢፈጠርላቸው ለእናትየውም ለወለደችውም ልጅ በቂ ጠንክረው ሌላ ልጅ መቀበል የሚችሉበት ጊዜ ይፈጠራል። ወላጆች ያሏቸው ልጆች ላይ ቀድሞ የወለዷቸው ላይ በቂ ኢንቨስት ያደርጋሉ። ኢንቨስት የሚደረገው ደግሞ ጊዜ አለ፣ ገንዘብ አለ። የወላጅና የልጅ ግንኙነት በጣም ጥሩ የሆነ ይመጣል ማለት ነው። ፍቅር ሰጥተውም ያሳድጋሉ። ፍቅር አግኝቶ ያደገ ልጅ ደግሞ የሚኖረው የአመለካከትም በጎና ቀና ይሆናል። በቅርቡ አንድ ክልል ሄጄ ነበርና ሴትዮዋ ወደ 16 ልጆች የወለዱትና በአጋጣሚ ባለቤታቸው ይሞታል እና እዚህ ከተማ አዲስ አበባ ያሉ ልጆች ያው ይሄዳሉ ለለቅሶና የመጨረሻው ትንሽ ልጅ ለቅሶ ላይ እንደዚህ ትኩር ብለው ሲያዩት ቤት ውስጥ በደንብ ልብ ብለው ሲያዩት አንዱ አይኑ አያይም፣ የልጁ አንድ አይን አያይም እና የታወቀው እንግዲህ ልጁ 9 ወይም 10 ዓመቱ ነው። ያ ራሱ ኖቲስ አልተደረገም። ያ ራሱ ልጁ አይኑ እንደማያይ አንድ አይኑ እንደታመመ አልታየም። አባት አላየም፣ ልጅ አላየም፣ ወንድም እህቶች አላዩም። እዚህ የነበሩ አዲስ አበባ የነበሩ ጥቂት ቤተሰቦች እህቶች ነው ሄደው ያዩት እና ምንድነው ለኔ ነገረኝ ብዙ ነገር ነው። እንክብካቤ የሚባል ነገር ፈጽሞ እንደማያውቅ ነው ልጁ ያሰብኩት። አካሉ ራሱ በደንብ አይታወቅም ማለት ነው በወላጆቹ። ብዙ ጊዜ እንዲህ የቤተሰብ ቁጥር በሰፋ ቁጥር በእቅድ ከሆነ ምንም
ችግር የለውም። የቁጥር ጉዳይ አይደለም። ግን አስቦ ለሁሉም የሚያስፈልገውን ነገር አድርሶ አሁን የነገርሽ ምሳሌ በጣም የሚያሳዝን ነው። እነሱ ባይሄዱ ግን እንደምታውቂው ይሄ ልጅ እስኪያድግ ነፍሱን እስኪያቅ ድረስ እንደማያይ ሕክምና እንደሚያስፈልገው ወይ ምን መደረግ እንዳለበት ሊያስብ አይችልም። ከእንደገና ሌሎች አሉታዊ ተጽዕኖዎች ሊኖሩት ይችላሉ። ይሄ ለ9 ለ10 ዓመት ሳይታየው የቆየለት ነገር ሲያድግ የሚኖረው ተጽዕኖ አናውቀውም። ሌላ ማሰብ የምንችለው ደህንነቱ የጠበቀ አገልግሎት ሲኖር በጣም የእናቶች ሞት ይቀንሳል። ትልቁ የእናቶች ሞት ምጣኔን ይዞ ቆይቶ የነበረው ደህንነቱ ያልጠበቀ የጽንስ ማቋረጥ አገልግሎት ነበር፣ ህጉ እስኪሻሻል ድረስ። ህጉ ከተሻሻለ በኋላ በጣም ትልቅ የሚባል ለውጥ ነው የታየው። በዛ የሚፈጠረው የእናቶች ሞት በጣም ቀንሷል። ቀደም ሲል እንዳነሳ ነው አንድ እናት በማህበረሰብ ውስጥ ያላት ሚና በጣም ሰፊ ነው። አንድ ግለሰብ አይደለችም፣ ብዙ ነች፣ ለብዙ ሰው ብዙ ነች። የእሷ መሞት ደግሞ ብዙ ነገር ነው የሚያጎለው። እሱን እንዳይፈጠር ማድረግ መቻል ትልቅ እምርታ ነው። ሌላ ጉዳት ደርሶባቸው ከዚሁ ደህንነቱ ካልተጠበቀ አገልግሎት ጋር ተያይዞ ያው ኮምፕሊኬሽን ችግሮች ተፈጥሮባቸው የሚመጡ ሴቶች የጤና ሲስተሙ ላይ ተጨማሪ ጫና ነው የሚፈጥሩት። እስከ ኦፕራሲዮን ሊገቡ ይችላሉ፣ አይሲዩ ሊገቡ ይችላሉ። እነዚህ አሁን መከላከል የምንችላቸው ያልታሰቡ ጤና ሲስተሙ ላይ ጤና ሴክተሩ ላይ ጫና የሚፈጥሩ ነገሮች ናቸው። ሕክምናው ልንከለከል አንችልም፣ ግን በትንሽ ነገር መከላከል ችለን ጫናውን መቀነስ እንችላለን። ይህ ጫና ግብአቶች ላይ ጫና ይፈጥራል፣ ባለሙያ ላይ ጫና ይፈጥራል። እነዚህን በተከላከልን ቁጥር እነዚህ ጫናዎች ሲቀንሱ ለሌላው ሰፊው አገልግሎቱ ደግሞ ሌላው ሕክምና ኳሊቲው ጥራቱ እየጨመረ ይሄዳል። እንደ ሀገር ስናስበው ደግሞ የሚሰራ የሰው ኃይል ብቁ የሰው ኃይል የመጨመር እድላችን ከፍ እያለ ይመጣል። ለምሳሌ ካነሳሹ አሁን ቅድም 16 ልጆች ኖረው የሚያስተዳድራቸው አንድ ሰው ሲሞት ምን ሊፈጠር እንደሚችል ማሰብ እንችላለን። የገቢ ምንጭ ከሌላቸው ወደ ተለያዩ አማራጮች የመሄድ እድሉ እየሰፋ ይመጣል። እንዲህ ቀጥታ የማናያቸው ግን ሲያጋጥሙን የምናስተውላቸው ችግሮች ይኖራሉ። ወደ አልተፈለገ ህይወት ሊያመሩ ይችላሉ። ግን እዚህ ጋር አንድ አጽንኦት ልንሰጥ ይገባል ብዬ የማስበው አድማጮች፣ ዋና መከላከያ አይደለም ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት አይደለ። ያልታቀዱ እርግዝናዎችን በምንም መልኩ ቢሆን መከላከል፣ ጾታዊ ጥቃትን የሚደፈሩ ሴቶችም ስላሉ ያንን መከላከል ነው አይደለ። እዚህ ላይ የሆነ ነገር ብንል ጥሩ ነው። ደህንነቱ የተጠበቀ ጽንስ ማቋረጥ የሰፋ ያለ አገልግሎት አንድ አካል ነው። ደህንነቱ የተጠበቀ ጽንስ ማቋረጥን ተከትሎ ድህረ እንክብካቤዎች ይኖራሉ። ከነዚህ ውስጥ አንደኛውና ዋነኛው የቤተሰብ እቅድ ማማከር፣ የወሊድ መቆጣጠሪያና መከላከያ አገልግሎቶች እንድታገኝ ማድረግ ነው። ይሄ በጣም በጥብቅ የሚመከርና ሁሉም እንዲያገኝ የምንሞክረው አገልግሎት ነው። ይሄ ድጋሚ እንዳይፈጠር የዚህ ነገሮች በእቅድ እንዲንቀሳቀሱ እንዲረዳቸው እነዚህ አገልግሎት ላይ አጽንኦት ተሰርቶ የሚሰጥበት ሁኔታ ነው ያለው። በቅርቡ አንድ ሌላ ክልል ላይ ነበርኩኝና ክልሉን ስም መጥቀስ ስላልፈለግኩኝ ነውና አንድ ቃለመጠይቅ ሳደርግ ከሴቶችና ህጻናት ኃላፊ ጋር ቃለመጠይቅ ሳደርግ በጣም የተቸገሩበት ጉዳይ ተጥለው የሚገኙ ህጻናት በጣም በከፍተኛ ደረጃ በክልሉ እየሰፋ እየጨመረ መምጣቱ እና እንደውም አንድ ፎቶ አሳይታኝ ያ ፎቶ አሁንም ድረስ ጭንቅላቴ ላይ አለ። ልጁ በተለያየ በአውሬ ተበልቶ ህፃኑ ልጅ እና በጣም ብዙ እያገኘን ነው። አሁንም እጃችን ላይ 7 ወንድ ልጆች አሉ የሚወስድልን ፈልጋለን እስቲ ፈልጊልን ያሉኝ ሰዎች አሉና ይሄንን ሳይ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት የበለጠ ስራው ላይ ስትሆን ነው አይደለ አስፈላጊነቱን የምታየው እና አገልግሎቱን ያላገኙ ሴቶች እንግዲህ ተደብቀው ራሳቸውን ሌላ ቦታ ቀይረው ወልደው የሚጥሉት ነው እና ከዚህ ጋር ራሱ ማያያዝ ይቻላል። ይሄንን እንትንና ምን ትላለህ ሲል አንድ ከዚህ ጋር በተያያዘ ጥሩ አገልግሎት የምንለው ለምሳሌ ደህንነቱ የተጠበቀ ጽንስ ማቋረጥ የሚሰጥባቸው የጊዜ ገደቦች አሉ። እሱን አልፎ ግዴታ ጽንሱ መቋረጥ የማይችልበት ሁኔታ ሲፈጠር ለምሳሌ የሶሻል ወርከሮች የሚሰሩት ስራ አለ። እነዚህ ሴቶች እናቶች ከማደጎች ጋር ማገናኘት ማደጎ ጋር መስጠት ካልቻሉ እንኳን እነዚህ እናቶች ራሳቸውን በኢኮኖሚ እንዲደግፉ የሚረዳቸው ሁኔታዎች የማመቻቸት አለ። ይህ የደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ሰፋ አድርገሽ ስታየው እነዚህን ሲጨምር አገልግሎቱ እንኳን ባታገኝ ግዴታ ማግኘት የማትችልበት ሁኔታ እንኳን ቢፈጠር ሌሎች አማራጮች የምንፈልግበት ሁኔታ መፍጠር አለብን። ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ጽንስ ማቋረጥ ብቻ አይደለም ዘሎ እንደዚህ አይነት አጋጣሚዎች ጽንሱ ሊቋረጥበት የማይችል ነገር ካለ እነኚህን ነገሮች ታደርጋላችሁ ማለት ነው። እነዚህ ማገናኘት ስራዎች ለነሱ የስራ እድል የሚፈጠርበት የሚመቻችበት ሁኔታዎች ለመፍጠር ይሞክራል። አሁን የነገርሽኝ በጣም የሚረብሹ መረጃዎች ናቸው። የወላ ልጅ ተጥሎ መገኘት እናት ምን ያክል ቢከብዳት ነው
ይሄን ልታደርግ የምትችለው። እናት እኮ ልጇ ፊት ለፊቷ ሰው ሲገድል ብታይ አልገደለም ብላ የምትመሰክር ነች። ያን ያክል ነው የእናትና የልጅ ግንኙነት። የምትቀይሪው የምትሽሪው ነገር አይደለም። ግን ብዙ ልናስበው የሚገባ የስነ ልቦናዊ ጫና ነው እዚህ ደረጃ እንድትደርስ የሚያደርጋት። እንዲህ ከመሬት ተነስታ ከእንቅልፏ ስትነሳ ይሄን ልጅ ወልዶ ጥለዋለሁ የሚለው ሀሳብ አይደለም። 9 ወር ያሰበችው ብዙ ነገር ከኋላ ያለበት ጽንሱ እንዴት እንደተፈጠረ የማናውቀው ብዙ ነገር አለ። እነዚህን ሁላ መከላከልና መማከር ማሰብ የምንችልበት ሁኔታ መፍጠር መቻል አለብን። እነዚህ አገልግሎት መስጫ ማዕከላቶችና አገልግሎቶቹ ሲኖሩ። በመጨረሻ ዶክተር፣ አሁን ይህንን የኛን ፕሮግራም የሚያዳምጡ በጣም ብዙ ሴቶች አሉ፣ ይደውሉልኛል። ገንዘብ በጣም የሚከፈል ይመስላቸዋል። ሁለተኛ የጤና ባለሙያዎች የሚቆጧቸው ይመስሏቸዋል። ይሄ አድሎ ማግለል አለ። ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ለማግኘት የምትሄድ ሴት ላይ እና ይፈራሉ። አገልግሎቱን ለማግኘት ለመጠየቅ የት ነው መሄድ ያለባቸው? ምን ማድረግ ነው ያለባቸው? ለማን ማማከር ነው ያለባቸው? እነኚህን ነገሮች አገልግሎቱ በመንግስት ተቋማቶች በነፃ ነው የሚሰጠው። አገልግሎቱ ለማግኘት በህግ በተቀመጡት መመሪያዎች፣ በህግ በተቀመጡ መስፈርቶች ጽንሱ መቋረጥ የሚችልበት ጊዜም ከሆነ እሱ ሁላ ታይቶ ህጋዊ በሆነ መንገድ መካሄድ ይችላል። አንድ እድሜዋ ከ18 ዓመት በታች የሆነች ሴት ስትሆን እዚህ ላይ ማስረጃ ትጠየቃለች። ዶክተር እንደ ባለሙያ መጠየቅ ግዴታ የለበትም፣ መጠየቅም የለበትም። እሷ የምታቀርበው ማስረጃ እንደ እውነት ነው የሚወሰደው። ከቤተሰብ የተፈጠረ ጽንስ ሲሆን የልጁ አፈጣጠር ችግር ካለበት፣ ከተወለደ በኋላ ለመኖር ብቁ ያልሆነ አፈጣጠር ከሆነ፣ እናትየው ጤና ላይ የሚፈጥረው ችግር ካለ፣ የእናትየው ሞት ሊያስከትል የሚችል ከሆነ እነዚህን ቅድመ ሁኔታዎች ያሟላ ጽንስ ከሆነ የአገልግሎት ተጠቃሚ መሆን ትችላለች። አንድ እናት ጊዜው ካላለፈ። ከተደፈረችም አንደኛው ጾታዊ ጥቃት ሲደርስ የመደፈር ሲሆን አገልግሎቱን የማግኘት ብቁ ይሆናሉ ማለት ነው። እዚህ ጋር አንድ የሴቶቹ በጣም መቸገርን አይተው በጣም አገልግሎቱ መፈልጋቸውን አማራጭ ማጣታቸውን አይተው አንዳንድ ግለሰቦች ይኖራሉ። ይህን ሊጠቀሙ የሚፈልጉ ባለሙያ ራሱ አይደሉም። አካባቢውን የሚያውቁ ምን ሊሰራ እንደሚችል የሚያውቁ እዛ አካባቢ ሆነው አገልግሎት ለማሰጠት ብር ያስፈልጋል ብለው ላይ የሚናገሩ ሰዎች አሉ። ከዛ ብር ተቀብለው በቃ ግቡና ይሰጣቸዋል ብለው ላይ የሚሸኘዋሉ። አሁን እዚህ ያጋጥሟቸዋል ሆስፒታል እዚህ ያጋጥሙም ያውቃል ከዚህ ቀደም። ስለዚህ እዚህ በር ላይ የተቆሙ እንደዛ ደስፐሬት የሆነች ወይም የተጨነቀች ሴትን ለማገናኘት ለመግባት ገንዘብ ያስፈልጋል የሚሉ ከሆስፒታሉ ጋር ከተቋሙ ጋር ምንም ግንኙነት የሌላቸው ሰዎች አይተው እንደዚህ የሚጠቀሙ ሰዎች አሉ። ይህ በጣም የሚያሳዝንና የሚያሳስብ ነገር ነው። አገልግሎቱ በመንግስት ሆስፒታል ውስጥ ክፍያ የለውም። ከእንደገና ሌሎች ተቋማቶች አሉ የሚሰጡ መንግስታዊ ያልሆኑ። እነዚህም ሰርቪሱ የሚሰጥባቸው ቦታዎች አሉ። አገልግሎት የሚሰጥበት ቦታም በቅንነትና በመልካምነት አገልግሎቱ ይሰጣል። ነገር ግን አንዳንድ ባለሙያዎች ያለንበት ማህበረሰብም አስተዳደግም አመለካከትም ተጽዕኖ ይፈጥራል። ከዚህ አካባቢ ላይ ሰርተው የሚያውቁ ከሆነ ከራሳቸው ጋር ውስጣቸው ላይቀበለው ይችላል እና የመመለስ ነገር ሊኖር ይችላል። ግን ብዙ ጊዜ ከመመለስ ይልቅ የሚያደርጉት ሌላ አገልግሎቱን ወደሚሰጥ ባለሙያ ሪፈር የማድረግ አሰራሮች ነው ያሉት በብዛት። ቢያንስ ያንን ማድረግ አለባቸው አይደለ? አንድ የጤና ባለሙያ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት የሚሰራ ባለሙያ አገልግሎቱን አልሰጥሽም ወደ ቤትሽ ተመለሽ ከሚል አገልግሎቱን ልታገኝ የምትችልበት ቦታ መጠቆም አለበት። በትክክል። ስለዚህ በአጠቃላይ ወደ ጤና ተቋም ሄዶ ባለሙያ ማማከር የበለጠ ጥሩ ይሆናል ብዬ አስባለሁ። በምንም ሁኔታ የራስን አማራጭ ከመውሰድ ሌሎች ከጤና ባለሙያ ጋር ያልተገናኙ አማራጮች ማማከር አገልግሎቶችን ከመውሰድ ቀጥታ ከጤና ባለሙያ ጋር ተገናኝቶ ያሉትን ሁኔታዎች መማከር የመጀመሪያው አማራጭ ነው። ውድ አድማጮች እንግዲህ የዛሬውን የቤተኛ ፕሮግራም በዚሁ ላጠቃልል ነው። ሀሳብ አስተያየቶቻችሁን ስለሰጣችሁኝ ከልብ አመሰግናለሁ። ሳምንት እንገናኛለን። መልካም ቀን ይሁንላችሁ። በሰላም ዋሉ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሚኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።